ሰላም ውድ የተከበራችሁ ኢትዮጵያውያንና ኤርትራውያን እንደምሰነበታችሁ። ከኔ ጋር እግዚአብሔር የተመሰገነ ይሁን። እንደምን አላችሁልኝ? አለና እግዚአብሔር ይመስገን። እንግዲህ አዳዲስ ቪዲዮዎች እየመጣን ነው ማለት ነው ውድ ቤተሰቦቻችን። በቅርቡ እንግዲህ እኛም ከአንዳንድ ወንድሞቻችን ጋር እንግዲህ አንዳንድ ቦታዎች ጋር እየሄድን አንዳንድ መልእክቶችን አስተላልፍላችኋለን ማለት ነው። ውድ ኢትዮጵያውያን እንደምሰነበታችሁ፣ እንደምን ከረማችሁ? እውነት ለመናገር ብዙዎች እንግዲህ በውስጥ የጠፍተነው ምን ሆነ ነው ምን አጋጥሞ ነው እያላችሁ የጠየቃችሁኝም አላችሁ። እኔ ምንም የሆንኩት ነገር የለኝም። አንዳንድ ሀሳቦችና አንዳንድ ነገሮች ስላልተስተካከሉ ነው ውድ ኢትዮጵያውያን፣ ለዛ ነው የጠፋሁትኝ እንጂ መጥፋት አልነበረብኝም። እውነት ለመናገር ማንም የደረሰበት ቦታ ላይ ደግሞ እንደርሳለን ማለት ነው። እንግዲህ አንዳንድ ወንድሞች እውነት ለመናገር ለኔ አይሳካልኝም። ሰዎችን በመምከር ሰዎችን በአንዳንድ ሀሳቦች በመደገፍ እውነት ለመናገር ብዙ የደረሱ አሁንም የተሻለ ቦታ የደረሱ በእኔ ሀሳብና በእኔ ምክር አሉ ውድ ኢትዮጵያውያን። ማርያምን እንመክራችሁና እኔ ለራሴ አልሆንም ለሰው ሆናለሁና እነዛ ሰዎች ደግሞ ጥሩ ደረጃ ደርሰው በሰዎች ተወዳጅነትን አግኝተው በማየቴ ለእኔ ትልቅ እድል ነውና በጣም ደስ ብሎኛል። እውነት ለመናገር እንግዲህ አንድ ወንድሜ በጣም የቅርብ ወዳጅ የብዙ ጊዜ ጓደኛዬ እንግዲህ ሁላችሁም በሶሻል ሚዲያ የምታውቁት አሁንም እንግዲህ በቲክቶክም በዩቲዩብም አሁን እንግዲህ በአዲስ ስራ እየመጣ ነው። እዚህ ጋር የምታዩት ወንድማችን አሁን እንግዲህ በወላይታ ዞን አካባቢ እንግዲህ የሄደ ከአዶናይ ጋር ፕሮሞሽኖችን እየሰራ ያለ ልጅ ነው። ማደግ ያለበት ልጅ፣ መለወጥ ያለበት ልጅ፣ መቀየር ያለበት ልጅ ነው እና እውነት ለመናገር በጣም ደስ ብሎኛል። የ6 ዓመት የኔ ጓደኛ ነውና እሱንም እንግዲህ ከእሱ ጋር ሆኜ እንግዲህ አዳዲስ ስራዎችን ይዤላችሁ እመጣለሁ በቅርብ እርግጠኛ ነኝ ነው የምነግራችሁ። እሱ ጋር ሆኜ አዳዲስ ቪዲዮዎችን አዳዲስ ቦታዎች ጋር እየሄድን አዳዲስ ነገሮችን የማሳያችሁ ይሆናል። ማርያምን ነው የምነግራችሁ። ይህ ልጅ ብዙ መንገዶችን ተስፋ እንዳንቆርጥ ብዙ አብረን ብዙ ስራዎችን ሰርተናል፣ ብዙ ነገሮችን አድርገናል በስራ ጉዳይ ውስጥና ብዙ በሀሳብም በድጋፍም ሁላ እኔም ደግሞ ጥሩ ደረጃ ደርሼ ማየት ይፈልጋል። ብዙ ሀሳቦችን ያካፍለኛል። ዳዊት ለምንድን ነው እንደዚህ ያለ ስራዎችን ማሰራ? ለምን ስለ ገጠር ባህሪዎች የገጠር ባህሪዎችን እያመጣ ለምን አሰራ? ስለ ገጠር አንዳንድ ሀሳቦች ለምን አሰራም እያለ ሲመክረኝ የነበረ ልጅ ነው። እግዚአብሔር ነው የምላችሁ። በጣም ቀርባችሁ ብታዩት በጣም የዋህ ደግ፣ በጣም ትክክለኛ ጓደኛ ነው እና እውነት ለመናገር ዛሬ ጥሩ ደረጃ በመድረሱ እንዲሁም ደግሞ በሰዎች ድጋፍ ላይ አይዞ በርታ ጠንክር እያሉት አሁን ላይ ብዙ ሰዎች ከጎኑ የቆሙ አሉና እውነት ይህን ነገር በማየቴ ለኔ ትልቅ ነገር ነው። የወንድሜ ማርያምን ነው የምነግራችሁና ከዚህ ልጅ ጋር እንግዲህ እግዚአብሔር ካለ እኔም አንዳንድ በጀት ያስፈልጋል። እውነት በጀት ማለት ስትንቀሳቀሱ ግዴታ ወጪ ማውጣት አለባችሁ። ወጪ ስታወጡ ደግሞ ገቢ ታገኛላችሁ። ገባችሁ እምላችሁ። ገቢ ካላገኛችሁ ወጪ ማውጣታችሁ ማለት ነው። ወጪ ስታወጡ ነው በወጪ ባወጣችሁት ልክ የበለጠ የምታገኙት ማለት ነው ውድ ኢትዮጵያውያን። እና እኔም ደግሞ አንዳንድ እጄን እና እግሬን አስሮ የያዘኝ ነገር ቢሆን እየሰራሁ ገንዘቦች የማይጠራቀሙበት መንገድ እንዲሁም ደግሞ ለእኔ ላሰብኩት ነገር ለቆምኩት ነገር አነሳካልኝ ስላለ ነው ማርያምን እንጂ እንደ ሌሎች እኔም ቤተሰቦችን እህት ወንድሞችን ማስደሰት እፈልግ ነበር። እንዲሁም ደግሞ በተለይ ቤተሰቦችን የበለጠ ማስደሰት እፈልግ ነበር። ነገር ግን አንዱን ስለው ሁሉም ነገር እየተሳካልኝ አይደለም። ማርያምን ነው የምነግራችሁ። እንደ ሌሎች እኔ አላጤስም፣ አልቅምም፣ ምናምን አልጠጣም፣ ምንም ማለት ግን እግዚአብሔር ይመስገን ግን ብዙም እየሰራው ገንዘቦች እየተጠራቀሙልኝ አይደለም። ማርያምን ነው የምነግራችሁ። በጣም ለፍተው በጣም ደከምኩኝ ምናምን እና ብዙም እንግዲህ በልፋቴ ልክ እንግዲህ ቤተሰቦችን ወንድሞችን እንትን እያልኩ አይደለም፣ ያስደሰትኩ አይደለም። ወደ ቤተሰቦች ከምንም በላይ ደግሞ እናንተ ከጎኔ አድቫይዞ በርታ ጠንክር፣ ማንም የደረሰበት ቦታ ትደርሳለህ እያላችሁ ስታበረታቱኝ የነበራችሁ አላችሁ እህቶቼ ወንድሞች፣ በውስጥም ያላችሁ የኔን ጥሩነት የምታዩ የኔን ጥሩ ደረጃ የምታዩ ነገ ጥሩ ደረጃ ደርሼ የተሻለ ቦታ ደርሼ ማንም የደረሰበት ቦታ ደርሼ ማየት የምትፈልጉ ብዙ ኢትዮጵያውያንና ኤርትራውያን አላችሁ። ክብር ምስጋና ለእናንተ ትልቅ ክብር አለኝ። ማርያምን ነው የምነግራችሁና እግዚአብሔር ያክብራችሁ። እግዚአብሔር የበለጠ ከምታስቡት በላይ ያደርግላችሁ ማለት ነው። ለኔ ደግ ያሰባችሁ፣ ለኔ ጥሩ ያሰባችሁ ኢትዮጵያውያን ስጠፋ የጠፍተ ነው ብላችሁ ለምትፈልጉ ኢትዮጵያውያን
ትልቅ ክብር አለኝ። እግዚአብሔር ምስክሬ ነው። እግዚአብሔር ያክብራችሁ። እኔም ደግሞ ማንም የደረሰበት ቦታ ላይ እደርሳለሁ። ትዕግስት ያስፈልጋል። ከምንም በላይ ትዕግስት ያስፈልጋል። ትልቁ ነገር ትዕግስት ነውና እኔም እንግዲህ ያም እያልኩኝ እንግዲህ ትዕግስቶች እየጠበቅኩ ነውና እንግዲህ ደግሞ በውጭም ያሉ አንዳንድ ወንድሞቼ ሁላችሁም ታውቁታላችሁ። አንዳንድ ወንድሜ እንግዲህ እንዲሁም ደግሞ ዩቲዩብን ሼር በማድረግ እንዲሁም ደግሞ ሳፖርት በማድረግ የሚተባበረኝ አንድ ወንድም አለኝ። እግዚአብሔር የተመሰገነ ይሁን እንደናንተ ያሉ ወንድሞችን ስለሰጡት። እንዲሁም ደግሞ ሌሎችም እንደዚህ የበለጠ አይዞ ጠንክር፣ አንተ ለምንድን ነው ማሰራ፣ ለምንድን ነው ሰነፍ የምትሆነው፣ ለምን አንዳንድ ሀሳቦችን እያመጣ ለምን አሰራም እያሉ በሀሳብ የሚልኩኝ ብዙ ወንድሞች አሉኝና ለእናንተ እግዚአብሔር ያክብርልኝ ነው የምለው። ሌላ ምንም ምለው ነገር የለም። እንግዲህ ያዚህ ጋር እንደምታዩት ከዚህ ወንድሜ ጋር አዳዲስ ቪዲዮዎችን ይዤላችሁ እመጣለሁ። እሱም ጥሩ አሁን ላይ ጥሩ ቦታ ላይ በደንብ መድረስ አለበት። የተሻለ ቦታ ላይ የበለጠ መድረስ አለበት። ከዛ በኋላ እንግዲህ ነገሮችን እኔ ማመቻችቼ ከሱ ጋር አብረን እንሰራ ይሆናል። ውድ ቤተሰቦች ማንም የሰራበት ቦታ ላይ እንሰራለን። ማንም የደረሰበት ቦታ ላይ እንደርሳለን። ከምንም በላይ እና ሌላ ምንም ብላችሁ ነገር የለኝም። እኔ አልጠፋም፣ የምጠፋበት ነገር የለም። ውድ ቤተሰቦች ማንም የደረሰበት ቦታ ላይ እንግዲህ እንደርሳለን። ተስፋ ማድረግ ነው። እኔ ብቻ ሳይሆን ሁላችሁም ካሰባችሁት ቦታ ትደርሳላችሁ። ማንም የደረሰበት ቦታ ላይ ትደርሳላችሁ እና ዋናው ነገር ትልቁ ነገር ትዕግስት ነው። ከምንም በላይ ትዕግስት ያስፈልጋል። ትዕግስት ትልቅ ነገር ነው። እግዚአብሔርን እንመካለን እና ውድ ቤተሰቦቻችን ከምንም በላይ ተስፋ ሊኖራችሁ ይገባል። ከምንም በላይ ትዕግስት ሊኖራችሁ ይገባል። እግዚአብሔር ምስክሬ ነው ማለት ተስፋ የለንም እያላችሁ ተስፋችሁን የምታጡ ብዙ ኢትዮጵያውያን አላችሁ። መሆን የለበትም። ምንም በፍጹም መሆን የለበትም። ማንም የደረሰበት ቦታ ትደርሳላችሁ። ማንም ካደረገበት ቦታ ላይ ማድረግ ትችላላችሁ። እናንተን ትልቁ ነገር ግን ተስፋ፣ ትዕግስት ሊኖራችሁ ይገባል። እግዚአብሔር ምስክሬ ከልቤ ነው የምመክራችሁ እና እኔም ትዕግስት ነው የምጠብቀው። ምክንያቱም ነገ ማንም የደረሰበት ቦታ ላይ መድረስ ስለሚችል ማለት ነው። ዛሬ ወንድሞቼ እህቶቼ ዛሬ ጥሩ ደረጃ ደርሰዋል። ነገ ደግሞ ለኔም ተስፋዎች ናቸውና የነሱ ጥሩ ደረጃ መድረስ የነሱም ከምትፈልጉበት ደረጃ ላይ በመድረስ ለኔም ትልቅ ዋጋ አለውና እነሱም ጥሩ ደረጃ ሲደርሱ እኔም ነገ ጥሩ ደረጃ ደርሳለሁ። ውድ ቤተሰቦቼ እና ተስፋ አትቁረጡ። ትልቁ ነገር ያጣችሁት ነገር ብዙ ነገር ሊኖር ይችላል። ያሰባችሁት ነገር ብዙ ነገር ሊኖር ይችላል። ነገር ግን ተስፋ ማድረግ አለባችሁ። ሁሉን ነገራችሁን ተስፋችሁን ለእግዚአብሔር ስጡ። ማንም የደረሰበት ቦታ ላይ ትደርሳላችሁ።